አልጋ ላይ እንድታብድ ማድረጊያ 5 ዘዴዎች። አንድ ሪሌሽን በቁም ነገር ስትጀምር ሁሉ ጊዜ አይምሮ ላይ የሚመጣ ጥርጣሬ አለ። ምናልባት አልጋ ላይ ባለመቻትስ የሚል። የበለጠ ደግሞ እዚህ ሳቢ ውስጥ ስትቆይ ጥርጣሬው የበለጠ ወደ ፍራቻ እየተቀየረ ይመጣል። ሁሉ ጊዜ ከሴክስ በኋላ ወዳው ይሁን ጨርሳ ይሁን እንዴት ባደርግ ይሻል ነበር የሚለው ጥያቄ ያስጨንቃል። ምንም እንኳን እነዚህ ጥርጣሬዎች አብረው ቢቆዩም አልጋ ላይ ራሷን እንድትስትና ሪሌሽንሺፓችሁን ጭምር የበለጠ እንድታሳድጉ የሚያግዙ የተወሰኑ ዘዴዎች አሉ። ሄይ እስቲ ላይክ አርግ ደግሞ እስከ መቼ ተስገብግበ ትችላለህ? ምን አይነቱ ነው ባካችሁ? በዛውም ሰብስክራይብ አርግ እንጂ ምንድነው ሁሉ ነገር እስኪነገረ መጠበቅ? አንደኛ በደንብ ሳማት። ከንፈሯ እስኪያብጥ ድብና አርገ መጥምጣት አይደለም እያልኩ ያለሁት። መሳሚያው ከመሳም ውጪ ሌላ ዴፊኒሽን ኖሮት አይደለም፣ ግን ስትስማት ሙሉ ትኩረትህ እሷ ጋር መሆን አለበት። በከንፈርህ አጫውታት፣ ፍጥነትና ጥንካሬውን ቀያይር፣ አጓጓት። ለ20 ዓመት በትዳር ውስጥ ብትቆዩ እንኳን ቆንጆ አሳሳም የሴቷን ሁለንተና ለመቆጣጠር በጣም ምርጡ መንገድ ነው። ከላይ ያለውን ሊንክ ተጭነ ብትሄድ ደግሞ የመሳሳም ጥበብ የሚለውን ቪዲዮዬን ታገኝና ከንፈርህ ላይ ምን ያህል ጉልበት እንዳለ ትረዳበታለህ። አታስብ፣ ከታች ዲስክሪፕሽን ስርም ሊንኩን ስለማስቀምጥልህ ይህን ቪዲዮ ስትጨርስ ሄደህ ማየት ትችላለህ። ሁለተኛ ወጣ ባሉ ቃላት አውራት። ስትጀምሩ አካባቢ ርዕሱን ማንሳትና ስሜት ቀስቃሽ በሆነ ድምጽና ቃላት ማውራት ሁሉ ጊዜ ጉልበት አለው። ምን ልታደርጋት እንዳሰብክ በጆሮዋ በዝግታ አሾካሽኩላት። ጭኗ ስር ከመሳም በፊት ጭኗ ምን ያህል እንደናፈቀ ረጋ ባለ ድምጽ ንገራት። የፊቷንና የሰውነቷን መልስ እያየ ምን እንደሚያስደስታትና ምን እንደማትፈልግ ተረዳ። መረን የለቀቀ ስዳደግ ባለጌ መሆን ሳይጠበቅብህ ከተለመደው ጨዋነትህ ወጣ ያሉ ቃላቶችን ተጠቀም። እሷም እንደዛ እንድታደርግ እድል ስጣት። ሶስተኛ ደካማ ጎኖቿን ፈልግ። በብዛት እንደ ጭን፣ ሽንጥ፣ እምብርት፣ ትከሻ፣ አንገት፣ ጆሮ ምናምን ለመሳሰሉት ቦታዎች ትኩረት አንሰጥም፣ ግን በትክክልና በትዕግስት ስትሳምና ስትነካካ ሁሉ ነገሯ ነው የሚያብደው። በተለይ ከዘመነ ሔዋን ጀምሮ ድክመታቸው ጆሮአቸውና አንገታቸው ሲነካ ቢሆንም ግን ነገሮችን ሁሉ ጊዜ ላለመደጋገም ሞክር። ሁሉም ሴት ደግሞ ተመሳሳይ ነገር ትወዳለች ማለት አይደለም። አንዷ የምትወደው ነገር ሌላኛዋ ሊዘገንናት ይችላል። ስለዚህ በትዕግስትና በንቃት ፍቅር በተሞላበት መልኩ እየነካካ ድክመቶቿን ማየት ይኖርብሃል። ጥሩ ፍቅርና ጊዜ ለማሳለፍ እዛ ቦታ ላይ እንደተገኛችሁም እንዳትረሳው። ያው ስስ ጎኖቿን ፈልጋለሁ በሚል ስራ ተጠምደ ባዮሎጂ ክላስ እንዳታስመስለው ማለቴ ነው። አራተኛ ፋንታሲዋን አሟላላት። ሴቶች ብዙም ለእንደዚህ አይነት ነገር አይደፋፈሩም። በተለይኛ ሀበሻውያን በነውር ነውና በያሳፍራል ሴቶቻችንን ተብትበን ምንም ስሜት የሌላቸው አሸንጉሊቶች ይመስሉናል። በጣም ትልቅ ስህተት። ብታምንም ባታምንም ከዛ ቆንጆና ጨዋ ፊታቸው ባሻገር ባለው ዝምታ ውስጥ የሚመላለስባቸው በጣም ብዙ ሀሳቦች አሏቸው። በራስህ ስትተማመንና የምታደርገውን ነገር ጠንቅቀ ስታውቅ ደግሞ እነሱን መረዳት በጣም እየቀለለ ይመጣል። አልጋ ላይ ነው፣ ሶፋ ላይ፣ ሻወር ቤት ነው ወይስ መኪና ውስጥ፣ ከቤት ውጪ መዝናኛ ቦታዎች ላይ ሁላ መባለግ አማራጮች ናቸው። ነገር ግን የምር አቅሏን ማሳጣት ከፈለክ ሁሉንም ነገር አድርግ። የተለያዩ ልብሶችን እየለበሳችሁ ገጸ ባህሪ እየተለበሳችሁ ምናምን፣ ብቻ ፍጹም ነፃነት ስጣት፣ ታስገርማለች። አምስተኛ ተረዳት። ይሄ ትንሽ ከበድ የሚለው ነገር ግን እጅግ በጣም አስፈላጊው ነገር ነው። ከብዙ ሴቶች ጋር በምታሳልፍበት ሰዓት እያንዳንዷ ሴት ከአንዷ ፍጹም የተለየ ፍላጎት እንዳላት ትረዳለህ። ሁለት እንኳን የሚመሳሰሉ ሴቶችን ማግኘት ይከብዳል። በዚህም ሴቶችን የማውራት የመሳሳም ጥበብ ሴክስን ጨምሮ በጣም ብዙ ነገሮችን እየተላመድክ ትመጣለህ። ከዚህ ሁሉ ግን የሚበልጠውና መልመድ ያለብህ ዋናው ነገር እሷን መረዳት ነው። ከዚህ በፊት 50 ሴት አውጥተህ ቢሆን እንኳን እሷን እስካልተረዳህ ድረስ ትርጉም የለውም። አህያ የሚያስቀና አቃለኝ ብትል ካጠገብ የተኛችውን እመቤት የሚረዳ ጭንቅላት ከሌለ ያው አህያው ማለት ነህ። ስለዚህ ቸከስህን ለመረዳትና ለመቀበል ራስህን ምቹ አድርግ። በዚህም እሷን አልጋ ላይ ስለማሳበድ ስታስብ ሴክስ ማለት የመነጋገሪያና የመግባቢያ ሌላው መንገድ ነው የሚለውን አስታውስ። ሁለታችሁም ልትደሰቱበትና አንዳችሁን የምትላመዱበት የምትተዋወቁበት እንዲሁም የምትረዱበት ነገር ነው። የያዝከው ደግሞ ሩጫ ወይም ውድድር አይደለም። ጊዜን በዝግታ ለመጠቀም ሞክር። አወጣኋት የሚለውን መፈክር አንገት ላይ አስረ ከመዞር ይልቅ የምር ፍቅር ስለመስራት አስብ። እሷ በወሲብ ሰዓት የምትወደው ነገር አንተ ከምትወደው ጋር እኩል ቦታ ነው ሊሰጠው የሚገባው። እነዚህን ነገሮች በልቦና ካሳደርክ አዎ ታብድልሃለች። እና ደግሞ አንቺዬዋ ይሄን ቪዲዮ ትንፋሽሽን ዋጥ አድርገሽ እንደተከታተልሽ ማላውቅ መስሎሽ እንዳትሸወጂ። እስቲ ስላነሳሁት ጉዳይ ሐሳብሽን ኮሜንት ላይ አጋሪኝ። ያው አንተ አትጻፍ ብልም መጻፍ ስለማይቀር አልፋለሁ። በተረፈ ደግሞ ቴሌግራም ላይ @mycohelp ብላችሁ ብትፈልጉኝ ሁለታችሁንም ለማማከር አለውኝ። ለጊዜው ነጋቲ